ተረጋጊ ግን እኔ በቃ በጣም እየተከታተልኩሽ ነው በየሳምንቱ ከጀርባ እንደዚህ ብለሽ ትሄጂና የምታሳይኝ ነገር አለ አዎ ለብዙ ሰው ያልተፈቀደ ነገር ግን ለሷ የተፈቀደ እንደ ኦዲየንስ ፊት ለፊት ቁጭ ብለሽ መድረክ ላይ ማየት ትችያለሽ ከጀርባ ግን ምንም ይፈጠራል ብዙ ጊዜና እኔ ከጀርባ እሄዳለሁ ዝግጅታቸውን አያለሁኝ ሰሞኑን በተከታታይ ቲያትር ቤቶች ይሄዱ ተውነሽም ታውቂያለሽ ተውነሽ ደግሞ በጣም ፐርፌክት በደንብ ነው ይሰራሹ ችሎታሽም ይሄዳል ያንድን ጉዳይ ከጀርባው ለማየት ግዴታ ከጀርባው ፕሮግራም መከታተል አለባችሁ ዛሬ ከጀርባው አንድ ቲያትር ወደ እናንተ ያደርሳል ወደ ፕሮግራሙ እንለፍ ብሔራዊ ቲያትር ነው ያለነው ይሄ ፊት ለፊቱ ነው ከጀርባ ልንገባ ነው 12 እንግዶች ቲያትር ልናይ አብረን እንግባ ለዘላለማዊ ምስጋና ይሁን አንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዘላለማዊ መብራት ይባላል አሜን Hi Bini. እንደነሽ ደህና ነህ ወይ? አለሁ። እንዴት ነህ? አማን ነው? ረበሽኩኝ? አይ በፍጹም በቃ ያው ተዘጋጅተን ልክ ወደ መድረክ ልንገባ ተዘጋጀን ሳለ ነው። እኔ ስገባ ግራ ገባኝ። በጣም ብዙ ወንዶች ነው ያሉትና ማንም ሴት የለም። 13 ወንዶች የሚጫወቱት ቲያትር። ከዚህ በፊት አውቃለሁ 8 ሴቶች ሴት ብቻ አይደል? ይሄኛው ደግሞ 13 ወንዶች ነው የሚጫወቱት። ያለ ሴት ትንሽ ያከብዳል። እርግጥ ነው የሴቶች መኖር ድምቀት ነው። አጋጣሚ ግን ቲያትሩ የተጻፈበት ስቶሪ ወንዶች ላይ ብቻ ያተኮረ ስለሆነ ደግሞ የራሳቸውንም ዘመን ስለሆነ ያው ትርጉም ነው ቲያትሩ። ለዛ እቺ ነገር ሆናለች እንጂ እንዳልሽው ያለ ሴት ምንም አይደንቅ። 12 Angry Men አይደለ? በጣም የታወቀ ፊልም ነው። ያንን ፊልም ተተርጉሞ ነው ወደ ቲያትር የመጣው። አዘጋጇ ብትኖር ጥሩ ነበር። እሷን በደንብ አወራት ነበር። ራሄል ናት አይደለ? ከተርጓሚው ጋር በእርግጥ በደንብ እንነጋገራለን። ግን ቢኒያም ወርቁ አንተ በጣም ተታወቃለህ እንግዲህ በፊልምም በቲያትርም በብዙ ነገር። እዚህ ቲያትር ላይ ያንተ ካራክተር ምን አይነት ካራክተር ነውና እስኪ ትንሽ ስለ ቲያትሩ የኔ ካራክተር በጣም ደስ በህይወቴ እንደዚህ አጭር ዲያሎግ ያለው ገጸ ባህሪ ተጫውቼ አላውቅም። ገጸ ባህሪያቶቹ ስቴጅ ላይ ሲገቡ እኩል ነው የሚገቡት። እዛ ስቴጅ ላይ ካለ ነው 6 ስቴፕ ብቻ ነው የምናገረው። የኔ ገጸ ባህሪ ኦልሬዲ ክርክር ነው ጨዋታ ነው የሚያዳምጡ የሉም። በቃ ነገሮችን አዳምጠው አስበው የሚያስቡ ሰዎች አሳቢ የሚባል ገጸ ባህሪ ነው እና ሰዓሊ ገጸ ባህሪ ነው ዋና የነበረው። እኛ ደግሞ አዳፕት ስናደርገው ትንሽ ራሳችንን እንዲመች ያደረግነው ነገር አለ። ስቶሪው ምን አይነት ነው? በአሜሪካን ሀገር ያለ የፍትህ ስርዓት ላይ አንድ ሰው ወንጀለኛ ነው ወንጀለኛ አይደለም የሚባለው ከህብረተሰቡ ውስጥ ከተወጣጡ ከተለያዩ የህብረተሰቡ አካላት የተወጣጡ ሰዎች እነሱ ናቸው 12 ሰዎች ናቸው የሚወስኑት። 12ቱም ካልተስማሙ በስተቀር እንትን አይልም እና 12 ለ0 መጠናቀቅ አለበት። ልጅ አንድ አባቱን የገደለ ልጅ አለ ወንጀለኛ ነው ወንጀለኛ አይደለም የሚል። በጣም ነው የማመሰግነው ቢኒያም። እንግዲህ በ12 እንግዶች አይደለ በዚህ ቲያትር ላይ ያንተ እንግዲህ የራሱ የሆነ ሚና አለ። ከጀርባ መተህ ልትገባ ስትል ነው ያገኘውክና አመሰግናለሁ ስለነበረ ጊዜ። በጣም ነው የማመሰግነው። ቲያትሩን አብረን ነው የምናየው። ደስ ይለኛል ስለመጣችሁ በጣም ነው የምናመሰግነው። አክብሮታችንን ምስጋናችንን ደጋግመን እንገልጻለን። ወደ ቲያትሩ ቴንክ ዩ ቢኒ። ኮንዲሽነር ሊያስገቡልን አይገባም። ይሄ እንኳን ተበላሸ። እውነቴን ነው የምላችሁ ፍርድ ቤት ውስጥ ብሎ ነበር ሙቀቱ ልከብራል እኮ። በነገራችን ላይ እኔ የምከፍለው ግብር አንተ ለምትለው ኤር ኮንዲሽነር መግዣ በጣም በቂ ነው። ይጠይቃል። ሰዎች ወደ ወጥተን ለመጣበት ጉዳይ ነው። ክቡራን ውድ የፍትሽ አባላት ሁላችሁም አላችሁ አለ ጓደና አሁን ያለንበት
ከዚህ መውጣት ዘውዱ ያሳደጋ አባቱን ደረቱ ላይ በጩቤ ወጥቶ የገደሉን አሁን ልጅ እስከ ሕይወት ፍጻሜ ድረስ በጣም ከፍተኛ የሆነ በበቀል ያለ ጧሪ ያለ ቀባሪ ሜዳ የበጠን ከ8 ዓመታት በኋላ ነፃ ሆኖ እኔ የምልህ የፍንዳታው ልጅ ታሪክ ማለቴ የጩቤውን ነገር እንዴት አየሁ? ጩቤው ለየት ያለ ነው አይደል? ከዚህ በፊት እንደዚህ አይነት ታሪክ ሰምተህ ታውቃለህ? እንደዚህ አይነት ነገር ሊፈጠር እንደሚችል ሳይታለም የተፈታ ነው። ነገራችን ላይ አስተዳደግ የሚባል ነገር አለ። ጭካኔ ከአስተዳደግ ሊመነጭ የምድረን ነው። ይሄ ልጅ ከአባቱ ደረቱ ላይ በጩቤ ይወጋ ያው 10 ሳንቲሜትር ወደ ውስጥ ያስገባ ለመሬት ሰው ዳሽ ሊሆን ይችላል እያልኩ እኔ ደግሞ አንተ ብትለው ሊሆን አይችልም እያልኩ እኔ ደግሞ ሊሆን ይችላል እያልኩ ሊሆን አይችልም አልኩ። ሁሉም ነገር ገረድ ሲገባኝ ዳኒ ካገኘው አይቀር እየተገናኘ ነው እንግዲህ በ12 እንግዶች ቲያትር ነው፣ ትርጉም ነው። ትልቅ በዓለም አቀፍ ደረጃ የሚታወቅ ትልቅ ቲያትር ፊልም ነው። ግን ወደ አማርኛ ተተርጉሞ እንግዲህ 12 ወንዶች ሆናችሁ አንድ መድረክ ላይ ረጅም ሰዓት ሳትቀያየሩ ከባድ ቲያትር ነው። የራሱ የሆነ ኦዲየንስ የሚፈልግ ይመስለኛል። ወደዛ ቲያትር እንመጣለን። ግን ከዛ በፊት ልጄስ ላይ ትንሽ ብንነጋገር ደስ ይለኛል። ምክንያቱም ልጄስ ብዙዎች ውስጥ የቀረ ፊልም ነው። ያንተ የትወና ብቃት ይገርማል። አባትነትን በደንብ ነው የገለጽከው እዛ ፊልም ላይ እና ልጄስን መጀመሪያ እንዴት ነው ካስት የተደረግከው? ስራውስ እንዴት ነበረ? በአንተ አንደበት እንዴት ነው ልጄስ የሚገለጽ? ልጄስን ጸሐፊ ወይም ዳይሬክተሩ ወደ እኔ ከመምጣቱ በፊት ሊያ የሚባል አንድ ሲቲቪ ላይ የሚታይ ስራ አለ። እዛ ላይ ነው የተገናኘ ነው። ከዛ እዚያ ያለውን ስራ ካየ በኋላ ነው ልጄስን ዳኒ ነው መስራት የሚችለው ብሎ ይዞ መጣ። ብዙ ተነጋግረን ነበር በመስራትና ባለመስራት። በቃ አንተ ነው የምትሰራው። ወደ እኔ ይዞ መጣ። ስክሪፕቱን አየሁት፣ ወደድሁት። ቆንጆ ነው። የሆንኩ ያህል እስኪሰማኝ ድረስ ነው እዛ የነበረኝ ቆይታ ስሰራ አለኝ ስሜቱ። ከልጄስ ድራማ በኋላ ምን አይነት አቀባበል አገኘ? እኔ እስከዛሬ ድረስ አልሰራሁም እንዴ እስክትል ድረስ የት ነበርኩኝ? ስለዚህ ምንድነው የአንድ ትልቅ ተዋናይ ያለች የገለጸችው ቃል አለ። ድሮ ቁርስ ያለችው ነገር ምንድነው? እረኛዬ ለኔ ፀሐይ ነው ምናምን ብላች እሷን ቃል ልዋሰውና ልጄስ ለኔ እንደዛ ነው የሆነው እና ከዛ በኋላ የሰዎች አቀባበል ደግሞ ልነግርሽ ከሚችለው በላይ ነው። ከአዋቂው በላይ ደግሞ ህፃናቱ በጣም በስላሴ ስሜት የህፃናቱ ስሜት እጅግ በጣም ደስ የሚለው። አሁን በመንገድ ላይ ሳይው መጥቶ ነው ተጠምጥሞ የሚያጥፍሽ ነው። ከዛ በኋላ እኔ ራሴ አሁን ሌላ ስራዎች ሲመጡ መጠንቀቅ ጀመርኩ። ምክንያቱም የሆነ ነገር አድርገሽ ብትሰሪ እንደ ተዋናይ ነሽ የምትተወኝ። ህፃናት ጋር የሆነ ነገር ጥሩ ያለው ነገር ብትሰሪ እነዚህ ህፃናቶችን ማሳዘን የሚል ስሜት ነው የሚሰማኝ። ማሰብ እንዲህ ያለው ልጅስ ምን ልታዘዝ ታዲያ? ልጄ ጠፍቶብኝ ለማመልከት ነበር የመጣሁት። ማን ነው ስሙ? መላኩ ገዛኸኝ 17 ዓመቱ ነው። እዚህ ድባብ ከፍተኛ የስኩል ሊማር ከታች ወንዝ ነው የመጣው። እዚህ ሙያ ውስጥ ምን ያህል ጊዜ ቆይተሃል? ዳንኤል ምን አይነት ሰው ነው? እንደው ኦዲየንስ ስላንተ ማወቅ የሚፈልገው ነገር ብዙ ያለ ይመስለኛል እና ትንሽ እኔ የጅማ ልጅ ነኝ። እዚህ ሙያ ውስጥ እዛ ጅማ ነው ገና ወጣት እያለ የጀመርኩት። ቢያንስ እዚህ ውስጥ ወደ 30 ምናምን ዓመት ቆይቻለሁ። እዛ ነው ትወናውም እዛ ነው ፊልም የሰራ ነው አለ።
አዲስ አበባ ወደ 96 ነው የመጣሁት። ከዛ በቃ እዚህ ገባሁ። እስካሁን እንግዲህ አለሁ። ወደዚህ ቲያትር ስንመጣ እኔ በጣም የገረመኝ ቲያትር ነው ይሄ ቲያትር። ግን የተለየ ኦዲየንስ የሚፈልግ ይመስለኛል። አንዳንድ ስራዎች እኮ የራሳቸው ኦዲየንስ አላቸው አይደለ? ምን አይነት ኦዲየንስ የሚፈልግ ይመስላል ይሄ ቲያትር? ይሄን ቲያትር በጣም መመራመር ማስተዋል የሚፈልግ ነው። የኛ ኦዲየንስ አብዛኛው ጊዜ የተለመደው ቲያትር ቀልድ ምናምን ኮሜዲ ሆኖ ነገሮች ናቸው የተለመደው። ይሄኛው ግን አይደለም። በመሀል ላይ ትንፋሽ የሚሰጡ ፎይታ ነገሮች ይኖሩት ነው እንጂ በተዋናዮቹ የተመሰረቱ ነገሮች ማለት እንጂ በመሰረቱ እሱ እንደዛ አይደለም። ትኩረት የሚፈልግና የምትከታተዩ ቲያትር ነው። ከ2 ሰዓት በላይ ከመድረክ ሳትወርዱ 12ታችሁ በአንድ ታሪክ ላይ ረጅም ሰዓት ትከራከራላችሁ። ይሄንን ስክሪፕት ስታገኘው እና ልምምዱን እንዴት አገኘው? ይሄን ቲያትር እንዴት አገኘው? አዎ እኔ ስክሪፕቱ ከኔ ቀደም ብሎ ወዳጆቼ ጓደኞቼ ቀድሞ የገቡበት ነው። ትንሽ ዘግየት ብዬ ነው የገባሁት። ማረፊያ የትኛው ካራክተር ላይ እንደሆነ አላውቅም። ዝም ብለን ስክሪፕት እናነባለን። ከዛ እከሌ ነው ሲባል 3 ቁጥርን ሳይ ወደድኩት። ሰውየው አሳዘነኝ። የሞቱ ገሏል ብሎ የሚያስብ የልጁ አባት አሳዘነኝ። የራሱን ሁሉም ሰው የራሱ ህመም አለው አይደል? ህመሙን ደብቆ የራሱ ልጅ የተበቀለ ይመስል ነው ሌላ ሰዎች ላይ እየፈረደ ያለው። ለምዱም ጊዜ ቆንጆ ነበር። እግዚአብሔር የተመሰገነ ይሁን። ለአንተ ግን ምን ፈተነህ እንዴ? አይከብድም እንዴ? ከመድረክ ሳትወጣ ከ2 ሰዓት በላይ ያንን ሁሉ ስክሪፕት በቃል ስትኖሪው እንግዲህ ያው እንደምኖር አይደል? ስትኖሪው ይከብዳል። ያንቺን ብቻ ሳይሆን ቲያትር ሰሪ እንደሚታወቀው የጓደኞችሽንም ስሜት የጓደኞችም ዲያሎግ ማስተዋል ይኖርሻል ምናምን ምን ከምን ቀጥሎ የሚለው ነገር ስላለ ይፈትናል። ግን ኖረሽው የምታየው ከሆነ ደግሞ ዳኒን ምናልባት ከጥበብ ውጭ ከቲያትር ከተከታታይ ቴሌቪዥን ድራማ ከዚህ ኢንዱስትሪ ውጭ ዳኒ ምን አይነት ሰው ብለን ብናስብ ጓደኞቹ እነማን ናቸው? እንደሚያስደስተው የት ነው የሚውለው ምናምን ብለን ብናስብ በአጭሩ ራስህን። ዳኒ ፂሞ ጥቂት ጓደኞች ናቸው ያሉት። ብዙ ጊዜ ከቤት አልወጣም። ቤቴን ወደዋለሁ። ጓደኞችም ሰላማዊ ናቸው። የሚያስደስተኝ ስፖርት ወዳለሁ፣ ማንበብ ወዳለሁ። ጉዳይ ከሌለኝ በስተቀር ከቤት አልወጣም። ወይ ልምምድ የሆነ አንዳንድ ወዳጆቼ ወጣ ቀርቤ ይመስለኝ ቤቴ ላይ ያለሁት። ዳኒ በጣም ነው የምናመሰግነው። እንግዲህ ዛሬ በዚህ ቲያትር ተገናኘንና አንተንም አገኘሁ። ስላገኘሁ በጣም ደስ ብሎኛል። ቴንክ ዩ፣ አመሰግናለሁ። ሀሳቤን በነፃነት የመግለጽና የመናገር መብት አለኝ። ካመንኩትን ነገር የመቆም መብት አለኝ። ልጁ አባቱን ገድሏል። ድምፅ ብቻ ያለው ፍርድ ሸንጎ ነው። አዎ ድምፅ ብቻ ያለው ፍርድ ሸንጎ ግን የተሻለ ሀሳብ ካለ ወራት፣ ቀናት፣ ሳምንታት እንጠብቃለን። ወይ ገብተህ ለምን ትንሽ አረፍናት? ልጁ ግን አባቱን ገድሏል አልገደለም? ዳዊት 12 እንግዶችን እንዴት አገኘው? ምን ፈተነህ ስክሪፕቱን ስትቀበለው ጀምሮ? መጀመሪያ የ2 ቁጥር ካራክተር ነበር እሱ አሁን ካሳሁን እየሰራ ያለው ካራክተር ነበር የምሰራ የነበረው። ሪች ገና ስክሪፕቱን ስትሰጠኝ ነግራኝ ነበር። አሁን ምናልባት ሁሉም አልሰሙም፣ ግን ነግራኝ ነበር 8 ቁጥርን ለአንተ ነበር ያሰብኩት አለችኝ እና በጊዜው ሌላ ሰው ተሰጠው ማለት ነው። እዛ 2 ቁጥርን እያጠናው እኔ ካራክተሩ 2 ቁጥር ራሱ በጣም ከባድ ካራክተር ነው። እሱን ለማምጣት በጣም ችግር ውስጥ ነበርኩኝ። በቃ እዛ በሂደት አሁን ወንድማችን ጳውሎስ ሌላ ቦታ ሊሄድ ነው ብሎ ልክ እሱ እንደሚሄድ ሲታወቅ እኔ ማጥናት ጀመርኩ ማለት ነው። ከዛ ልክ ማጥናት ሲጀምር ግን ከበደኝ። መጀመሪያ ወደው ነበር አየው ነበር፣ ግን ልክ ማጥናት ሲጀምር ከበደኝ። በቃ
ማለት አይምሮዬ በቃ ከበደው። በእውነት ነው ደብል ካስት ልትሆን ነው። ሁለተኛ ካስት ሊጫወት ነው ማለት ነው እና እንደገና ካራክተሩ በጣም ከባድ ነው። ከዛ በላይ ደግሞ በጣም የከበደኝ ነገር እዚህ የምታያቸው እንዳለ በጣም አንጋፋ ናቸው፣ ብዙ ቲያትር የሰሩ ናቸው እና እዚህ መጥቼ ከነሱ ጋር ልሰራ ስል ለኔ በጣም ፈተና የሆነብኝ ጊዜ ነበር። በቃ ፈተና ሆነብኝ። በቃ ከነሱ ካራክተር አለ፣ ከዛ እነሱ ትልቅ አክተሮች ናቸው፣ ከነሱ ጋር አብሬ መስራት ለኔ በጣም ከባድ ነው። አሁን አንድ ባቡር መኪና ጭኖ የሚሄድ ባቡር አሁን የተጠቀሰውን ቦታ ለማለት ምን ያህል ጊዜ ይፈጅብን? ማለት በአሮጊቷ መስኮትና በሟች መስኮት ቦታ ያለውን ቦታ ለማለት ማለት ነው። በሞት ይሄው ከምናወራው ነገር ጋር እያያዘ እስቲ ምን ያህል ነው እንደምችል ነገር ገምት። ቅጣለ መገምታችን እኔም አላውቅም። እነሱም ይሄን ነገር ለተጠቀሰ እንደዚህ ከበደኝ አልክ። አንተ ግን ያው ሰርተኸዋል። ምን አይነት ፊድባክ አገኘ? ከሙያተኛውም እንደው ከኦዲየንስም ስታየው ምን አይነት ፊድባክ አገኘ? ከኦዲየንስ ገና ነው። ሙያተኛው ምን አይነት ስታይ ሰጠ? ሙያተኛው ግን በእውነት በጣም ቀና። ይሄ 12 እንግዶች እኔ እንደዚህ ቲያትር የመጀመሪያ ነው። 12 እንግዶች ሰርቼ አላውቅም። ቲያትር የመጀመሪያ ነው። ትልቅ ቲያትር ሰርቼ አላውቅም። ይሄኛው የመጀመሪያ ነው እና ያላቸው ፊድባክ 8 ቁጥር ሰርቼ ስወጣ የዛሬ ሳምንት በጣም በቃ እኔ ደስ ብሎኝ ነው የሄድኩት ወደ ቤት። እግዚአብሔር ያክብራችሁ። በጣም አመሰግናለሁ። እኔ ደግሞ የኦዲየንሱን ፓርት ወክዬ ልግለጽልህ፣ ምክንያቱም ቲያትሩን አይቼዋለሁ እና በጣም ቆንጆ ነው የሰራው። በጣም የመጀመሪያ ኦዲየንስ ሆኛለሁ። ምንም እንኳን መብቱ ቢሆን ሀሳቡን እንድንረዳው ሞከርን። ማናችንም ዝግጁ አይደለም። እናም አጋዥ ፍለጋ ነበር የቆመነው። ስለዚህ ድምፅ የሰጠሁት አሁን 10-2 ሆነ። ካስሽ ወደ አንተ እንምጣ። 12 እንግዶችን እንዴት አገኘኸው? ቲያትሩ ቅድምም ዳኒ ስጠይቀው ነበር ምን አይነት ኦዲየንስ ይፈልጋል? ያንተ ካራክተር ትንሽ ያስቃል፣ የሆነ ተወላውላለ ነገር። አዎ በራሱ የማይረጋና የማይጸና ነው። አዎ አጋጣሚ ነው ይህንን ካራክተር የሰራሁት። ልክ እሱ ቅድም እንደገለጸልሽ ጳውሎስ ሲሄድ እሱ የጳውሎስን እኔ ደግሞ የእሱን የሰራሁት 1 ሳምንታችን ነው። በሂደት ደግሞ ከዚህ እኩል የጀመርነው በሂደት ደግሞ የተሻለ ነገር እንትን ይላል። ምናልባት ከዚህ ሙያም ወደው ተክቶ መስራትን ሳገኘው እድሉን ደስ ይለኛል። እኔ ዋና እንደውም ተጠርቶ ከሚሰራው በላይ ተክቶ መስራቱ ከሌላው ጋር ራስሽን ለማነጻጸር የተሻለ ነገር የምታሳይበት አጋጣሚና እድልን የምታገኙ በዛ አጋጣሚ ማስቲካ የሚፈልጋበት ምትኩም በዚሁ በ12 እንግዶች ቲያትር ላይ የራስ የሆነ ትልቅ ካራክተር ነው የተጫወትከውና ሁሉም የራሳቸውን ብለዋል። አንተ እንዴት አገኘው? 12 እንግዶች ቲያትር ከብዙ ቲያትሮች በተለየ ስለ አንዲት ነፍስ ዋጋ ነው የሚያነሳው። ፍጹም እኔ እስካሁን ከገጠሙኝ ቲያትሮች በቃ የተለየ የሰውን ልጅ ክብር የሚያሳይ ቲያትር ነው። ለዛ ነው ወድጄው እየተጫወትኩ ያለሁት። በልጁ ወንጀለኛነት ላይ ያለኝ አቋም ባይቀየርም ነገር ግን ውይይታችን በኃይል የተሞላ እንዲሆን መፍቀድ ይቅርታ፣ እጅግ በጣም ይቅርታ። ግን እኮ ልጁ ወንጀለኛ መሆኑ በተለያዩ ማስረጃዎች ተረጋግጧል አይደል? እና እያንዳንዱ ነገር አጥቼ እዚህ መዘርዘር አለብኝ? በፍጹም። እና ከምንም በላይ ይህ የዚህ ቲያትር አሪፉ ነገር ሁላችንም በጣም ወደነው ነው የምንሰራው። ሲጀመር በነበረን የልምምድ ጊዜ የከበዱን ነገሮች ነበሩ ለኛም። ይሄ ነገር አድሬስ ሆኖ የኛ ኦዲየንስ ያው የምታውቂው ነው፣ የተለመዱ ነገሮች አሉ። ትንሽ ሳቅ ይፈልጋል ወይ ስቶሪ ያለው ነገር ምናምን ነው ከተማው ላይ የተለመደው እና አዲስ ነገር ይዘሽ ስትመጪም ትንሽ ስጋት ነበረን። ስንመጣ ደግሞ በጣም ደስ የሚሉ ኮሜንቶችን ስንሰማ እኛም ደግሞ ስቶሪውን በደንብ እያወቀ ነው ስንመጣ በጣም እየወደድ ነው መጣን። አሁን ቅዳሜ ይናፍቀናል ነበር። ቅዳሜ ተገናኝተን ለመስራት በጣም ይናፍቀናል። መስኮቱን ከፍታ ወደ ውጭ ስታይ ኃይሏ ከመንገዱ ባሻገር ካለው ህንፃ አንዱ ክፍል ላይ ያረፈ የሚያስገርም ጥይት ታየ። በመጀመሪያ ደረጃ አንድ ልገልጽልሽ የምፈልገው ነገር አለ። የዚህ የ12 እንግዶች ወይም ዘ 12 አንግሪ ማን ቲያትሩን ዳይሬክት ያደረገችው ራሄል ነች። ዘ ቤስት ዳይሬክተር ነች። በጣም የሚገርምሽ ሰው ታወጣለች። አንዱን ካወጣችሁት ውስጥ እሱ ነው። ዳዊት
ከሱም በፊት የነበረው 8 ቁጥሩንም ከአይድል ላይ ነው አምጥታ እንዲህ አይነት ቅርጽ ያስቀመጠችው። በጣም የምናደንቃት ጎበዝ ዳይሬክተር ነች። ብትኖር ኖሮ ዶም ከሷ ጋር በጣም ጥሩ ዲስከሽን ታረጉ ነበር ብዬ ነው የማስበው። ሁላችሁም በጣም በሚገርም ብቃት ነው የሰራችሁት። ያው መርድ ጉንፋን ቢያስቸግርህም መሀል ላይ እያስነጠስኩ ታስቸግርም፣ ግን በጣም የሚገርም ቲያትር ነው። በጣም ነው የማመሰግናችሁ። ሳምንት ድጋሚ መጥቼ የማየው ይመስለኛል። ቡድም እንዳቀረ ስለኛ ወለል ያለው ሽማግሌ የልጁን ድምፅ እንደሰማ ጥናት ድምፅ ሰማሁ አለ። ሲቃ ሰማሁ ነው ያለው። ሽማግሌ ውስጥ ልጁ ሲጮህና እገድልሃለሁ ሲል እንደሰማ ጥናት ከአንድ ሰከንድ በኋላ የሟች ሽማግሌ ሰውነት ወደ ላይ ሲወድቅ እንደሰማ ጥናት አንድ ሰከንድ ነፍሴም ተጨነቀች ነደደች ተቅሏልታ ወደድኳ ፈቀርኩሽ ወደድኳ ፈቀርኩሽ ከሕይወቴ በላይ አያያያያ አያያያያ አያ ሌላ ዘፈን ደግሞ ሌላ ታሪክ እንዴት ናችሁ? እግዚአብሔር ይመስገን። ታሪኩ እዛ ላይ ኳስ የሚወድ ሀሳብህን ቀለል አድርገህ ነው የምትሰጠው ምናምን። እስኪ እንተዋወቅ። ስሜ ታሪኩ ሚፍታ እባላለሁ። ተዋናይ ነኝ። እዚህ ላይ የ7 ቁጥርን ወክዬ የሚጫወት ተዋናይ ነኝ። ያው እንደምታውቁት ኳስ ደጋፊ ነው። ያው ኳስ በጣም ነው የሚወደው። ኳስ በጣም ነው የሚወደው፣ ግን በጣም ብዙ ትምህርት ያለው አስተማሪም የሆነ ገጸ ባህሪ ነው። እንደኔ እንደ መልከታዬ ማለት ነው። ብዙ ጊዜ ዳኝነት፣ እውነት፣ ፍርድን ለመፍረድ የተዘጋጁ ሰዎች ለእውነት መቆም አለባቸውና የግል ጉዳያቸውን ከዚህ ጋር ማያያዝ የለባቸውም ብዬ አስባለሁና ቲያትሩ ላይ ይሄንን ለማስተላለፍ የገባ ካራክተር ነው። አንተን አንድ ጥያቄ ልጠይቅ ነበር። እሺ አንተ ያልከውን ንቀብ። ወጣቱ ልጅ አባቱን አልገደለም። ታዲያ እሱ ካልገደለ ማን ገደለ? እዚህ ያለነው እኮ ልጁ አባቱን ገድሏል ወይስ አልገደለም የሚለውን ለማየት ነው። አባትየው ሊገሉ ይችላሉ የተባሉት ሰዎችን ለማጣራት አውቃለሁ። እኔ ግን አሳሰበኛ። ወጣቱ ልጅ አባቱን ካልገደለ ሌላ ሰው አድርጎታል ማለት ነው። ይህ ሰው ማን ሊሆን ይችላል? ጋሽ ሲራጅ ወደ አንተ ደግሞ ስመጣ ይሄ በጣም ድምፅ የተነፈገ የሚመስል ግን ያንተ ድምፅ ደግሞ ብዙ ነገሮችን ይቀይራል እዛ ቲያትር ላይ እና ይህን ቲያትር እንዴት አገኘው ጋሽ ሲራጅ? ያው እዚህ ቲያትር ላይ የ9 ቁጥርን ወክዬ ነው የሚጫወተው እና ጡረተኛ ሽማግሌ ናቸው። ትኩረት የሚፈልጉ የሚዘነጉ ሰዎች፣ እንደዚህ አይነት ሰዎች ብዙ ጊዜ ገለል ይባላሉ እና እነዛን ሰዎች የወከሉ ሰው ናቸው እና በጣም ወድጃቸው ነው የምሰራቸው። በምችለው ያህል ለማምጣት ሞክሬያለሁኝ። እንዴት ገልጻቸዋለህ እነዚህ ተዋናዮች? እንግዲህ እንደ አጋጣሚ ሆኖ ከሁሉም እዚህ ቲያትር ላይ ካሉት ሰዎች ከሁሉም ጋር የመጀመሪያ ስራዬ ነው፣ ከፋሲል ውጭ ማለት ነው። ከፋሲል ጋር አብረን የተማርነው። ከፋሲል ጋር ሌሎች ስራዎች ሰርተሻል? ትምህርቱም አብረን የተማርነው፣ ሌሎች ስራዎችም አብረን የሰራ ነው እና መቼ ተማራችሁ? አሁን ታላቁ መስለው ነው አይደል? አዲስ ነገር ነው። እስኪ ንገረን። ታላቅ መስለው ነው ነኝ ከሱ ጋር። አዎ ታላቅ ነው የምትመስለው። እና ከሱ ጋር ስራዎች መስራትም ኦሬዲ ማረም አጋጣሚ። የት ነው የተማራችሁት? ቲያትር ነው የተማርነው። ማህደር የ5 ኪሎ ነበረ በወቅቱ እና የ1 ዓመት ኮርስ ነው የወሰድነው። በጣም ስንት ዓመት ነው? ረጅም ጊዜ፣ ረጅም ዓመት 92 ከዚህ በኋላ መቼም አይደበቅም። ወንዶች እኮ ችግር የለባቸውም። 92 ዓመተ ምህረት የቲያትር ባለሙያ የትኛውንም ነገር መሆን ይችላል። ማንም ሰው ግን ተነስቶ የቲያትር ባለሙያ ልሁን ማለት አይችልም። ትልቁም የተከበረም በጣም ደግሞ የእውነት ለጥቅም ለገንዘብ ለምናምን ተብሎ የማይሰራ ሁልጊዜም ሳክሪፋይስ እያደረግሽ ሁልጊዜም እየሰጠሽ ብቻ የምትኖሪበት ሙያ ቢኖር ቲያትር ነው። እውነት ነው። አንድ ጥያቄ ልጠይቃችሁ ከመለሳችሁት፣ ልጁ አባቱን ገሏል ወይስ አልገደለም? በእውነቱ ይህንን ተመልካቾች
አይ መተው ይዩትና ይሻላል። ዛሺ ያማረ በሾህ ሐረግ በቅለሽ መውጫው አስቸገረሽ እጅግ ያስደንቃል ውበት ጥፍጥናሽ እሾህ ከበዛበት ምነው መብቀልሽ ከትልቁ ዛፍ ላይ ወጥተሽ ተጠምጥመሽ ልመገብ አልቻልኩም ከጣፋጩ ፍሬሽ ከሐሩሩ ጥላ ሲያዩት ያስጎመጃል የፍሬ ዘለላ በሻማ ብሔራዊ ቲያትር ነው እንግዲህ ያለ ነው። 12ቱ እንግዶች የቲያትሩ ተርጓሚ ተርጓሚ እንዴት ነው አዲስ? አለን አዲስ። በሌሎች ከዚህ በፊት ስለሰራቸው ስራዎች እስኪ ንገረና እንተዋወቅ በደንብ። እንግዲህ ያው የመጀመሪያ ዲግሪ ቲያትር ነው የተማርኩት። ቲያትር አርት ነው የተማርኩት አዲስ ዩኒቨርሲቲ ትንሽ ቆይቶ ብያለሁ። ከዛ በኋላ ወደ ሚዲያው አካባቢ ሄድኩት። ሌላ ትምህርቶችን ተማርኩኝ። ግን እስቲ አንዴ የፈልገሽ የተማርሽው ትምህርት አይለቅሽም እና በተለይ ግን በጣም ቴሌቪዥንና ሬዲዮ ረጅም ጊዜ ሰርቻለሁ። ወደ 12ቱ እንግዶች ስንመጣ ኦሪጂናል ታይትሉ ምንድን ነው? ታሪኩ ስኔት ወደ አማርኛ ስናመጣው በእንግሊዝኛው በጣም ሞስት ፖፑላር የሆነ የቴሌቪዥን የፊልም እና የስቴጅ ቲያትር ነው። የአሜሪካዊው ሬገር ሎዝ በሶስቱም ቨርዥን የተሰራ ታሪክ ነው። ከዛ በኋላ ብዙ ጸሐፊዎች ብዙ አዘጋጆች ሰርተውታል። ብዙ ሀገር ላይ ተሰርቷል። እንደው ዝም ብለን እንኳን ብንወስድ ኢስትሮፕ ላይ አብዛኞቹ ጀርመን ላይ፣ ሆላንድ ላይ፣ ጣሊያን ላይ፣ ፈረንሳይ በራሳቸው ቋንቋ ኢንክሉዲንግ ቻይና፣ ህንድ ብዙ ቋንቋዎች ተሰርቷል። እንግዲህ ወደኛ ሀገር ሲመጣ 12ቱ እንግዶች ሆኖ መጣ 12 ሰዎች ናቸው የሚተውኑትና ካስት ሲደረግ አዘጋጅ ባትሆንም ግን አለህበት እዚህ እንትን ውስጥና ስለ ተዋናዮቹ እስኪ ካስቲንግ ላይ ብዙ ኦልሞስት ዋናው ስራ የዳይሬክተር ስራ ነው። ሶ በዳይሬክተሯ በዚህ ምርጫዋ ግን እኔ አንዱ በጣም እንደ አንድ ተርጓሚ በጣም ደስ ያለኝ የነበረው ምንድነው በጣም ብዙዎቹ የማይታወቁ መሆናቸው ነበር። ምክንያቱም አይተሻቸው ከሆነ አሁን ልጆቹ ስታያቸው ታሪኩ ከድራማ ተገነጥዩና ያንቺ የምታውቂው ታሪክ ይመስልሻልና ጎበዝ ዳይሬክተሮች ያንን ይጠቀማሉ። ያ ማለት ግን አዳዲስ አለመጠቀም ልክ አይደለም እያልኩ አይደልና አንዱ ትልቁ ነገሬ ደስ የሚለኝ የነበረው እነዚህ ተዋናዮች ካስቲንጋቸው በጣም ይገርመኝ ነበር። ካስቲንጋቸው ብቻ አይደለም የሚገርምሽ የልጆቹ ኮሚትመንት፣ የልጆቹ ዲሲፕሊን፣ መተባበራቸው፣ መተጋገዛቸው ግን አውትፑቱ እንደምታየው ነው። ቲያትሩ ስታይ የሚሰማኝ ስሜት አለ። በካስቲንጎቹ አንዱ ደስ የሚለኝ መጥቼ ሳይ ልጆቹን ሳይ ነው። በጣም የሚገርሙት ለቲያትር አፍቃሪዎች፣ ቲያትር ለሚወዱ ሰዎች ይሄ ቲያትር እንደዚህ አይነት ቲያትር ነውና ነው ብለህ ጋብዝ ብለህ ቲያትሩን ራሱ እንዴት ነው የምትገልጸው? ምን አይነት ቲያትር ነው? በቃ ሰዎች መጥተው ከጀመሩት ማያቋርጡ ቲያትር ነው። ይሄ በትርጉሙ ስራዎች ሳይሆን በዳይሬክቲንጉም በልጆች በትወናም በላይቱም የብዙ ፕሮዳክሽን ክሩ ውጤት ነውና ሰው መጥተው ቢያዩ ሪቪው ቢሰሩ ሪቪው ቢያደርጉ በጣም ሪኮመንድ አደርጋለሁ። አመሰግናለሁ። እንግዲህ አዲስ እኔም አይቼ የወደድኩት ቲያትር ስለሆነ ስለ ስራችሁ ሁሉ እኛም በጣም ነው የምናመሰግነው። ቴንክ ዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።